ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁ ነው ሀብታሙ አስፋና ታምሩገን ባለንበት ሰዓት አቆጣጠር የዛሬ ሰኔ 13 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ የደፈጣ ጥቃትና ድል፣ የግዳጁ ምልመላ፣ የአዲስ አበባው ጠቅላይ ሚኒስትርና ወቀሳው፣ የገዛዙ ወታደሮች ሰብአዊ ጥቃት፣ የጤና ባለሙያዎች ተቃውሞ፣ የወጣቶች መማረርና ጥሪው፣ ፊፋና ቀዩ ካርድ፣ ኢራንና አሜሪካ የሆርሙዝ ሰርጥ ዳግም መዘጋት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነሆ። በወለጋ ቢዛሞ ንጹሃንን ለመጨፍጨፍ በታንክ ታግዞ የተንቀሳቀሰው የጠላት ኃይል ላይ የወሰደውን የደፈጣ ጥቃት ተከትሎ ድል መቀዳጀቱን የአንገር ጉትን ክፍለ ጦር አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አይሻ ሰይድ እዝ ዛሬ ሰኔ 13 ቀን 2018 ዓ.ም በወለጋ ቢዛሞ ንጹሃንን ለመጨፍጨፍ በታንክ ሽፋን ታግዞ በተንቀሳቀሰው በጠላት ኃይል ላይ በተፈጸመ የሽምቅ ጥቃት ጠላት ያላሰበውን ሰብአዊና ቁሳዊ ኪሳራ ማስተናገዱን ፋኖ ድል መቀዳጀቱን አስታውቋል። በወለጋ ቢዛሞ ከሆሮ ጉድሩ ወለጋ ቱሉ ጋና ከተማ ወደ ምስራቅ ወለጋ ሀሮ አካባቢ በሚገኙ ንጹሃን ላይ ጥቃት ፈጽማለሁ በሚል በታንክ ታግዞ የተንቀሳቀሰው የብልጽግና ስልጣን አስጠባቂ ሰራዊት ላይ የአይሻ ሰይድ እዝ አርበኞች በወሰዱት የቆረጣ ሽምቅ ጥቃት ጠላትና ከርካሪ ሰብረው ድል መቀዳጀታቸውን ገልጿል። በአይሻ ሰይድ እዝ የአንገር ጉትን ክፍለ ጦር አርበኞች ዛሬ ሰኔ 13 ቀን 2018 አመሻሹን በሁለት ወራል ተጭኖ በታንክ ሽፋን በመታገዝ ሲንቀሳቀስ በነበረው የጠላት ኃይል ላይ እንዳይሸሽና እንዳያመልጥ በመቁረጥ ዙሪያ ገባውን በመቆለፍ ተሽከርካሪው ከጥቅም ውጭ እንዲሆን በማድረግ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። በላያቸው ላይ የሚያንዣብበውን የጠላት የጦር ጀትና ድሮን እንዲሁም የታንክና የመድፍ መርመስመስ ከመጤፍ ያልቆጠሩት በአይሻ ሰይድ እዝ የአንገር ጉትን ክፍለ ጦር ጀግኖች ሁለት ተሽከርካሪ ሙሉ የጠላት ኃይል ቆርጠው ከመምታት ባለፈ ተርፎ ሲሸሽ ከነበረው የጠላት ኃይል ጋር እጅ በእጅ የሳንጃ ጨበጣ ውጊያ ጭምር በማድረግ በጠላት ላይ አኩሪ ድል መቀዳጀታቸውን ይኸው መረጃ ጠቅሷል። የጠላት ጦር ከወደ ቱሉ ጋና ከተማ እንዲሁም ከወደ ኡኬና አንገር ጉተን ተጨማሪ ኃይል ያንቀሳቀሰ ቢሆንም በአየር መቃወሚያና በመድፍ ሽፋን የታገዘ ኃይል ሙትና ቁስለኛውን ጭኖ የወደመውን ተሽከርካሪ በክሬን አስነስቶ ወደ ኋላ ለማፈግፈግ መገደዱን ግፍ የወለደን ግፈኞችን የምንቀጣ አይሻ ሰይድ ወንድሞችንን በማለት የዛሬውን ድል አስታኮ የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ እዝ ህዝብ ግንኙነት መምሪያ አርበኛ ዳዊት አማረ ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ህዝብ በሰሜን ወሎ ዞን መርሳ ከተማ ወጣ ብላ በምትገኘው ልዩ ስሟ በሆሮ መሽጎ በነበረው ያገዛዙ ስልጣን አስጠባቂ ሰራዊት ላይ የዙ 104ኛ ኮር 24ኛ ክፍለ ጦር ከሻለቃ 1ና ከሻለቃ 2 በተውጣጣ ውስን ኃይል ድንገተኛ ጥቃት በመፈጸም በጠላት ላይ ድል መቀዳጀቱን አስታውቋል። በዚያው ውጊያ 102ኛ ኮር 65ኛ ክፍለ ጦር 2 ሻለቆች የተውጣጣ ኃይል የተሳተፈ ሲሆን በጥቃቱም ከ20 በላይ የጠላት ኃይል መደምሰሱን ከ18 በላይ መቁሰላቸውን አስታውቋል። የወገን ኃይል ባደረገው የተጠና መብረቃዊ ጥቃት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን ከ6 በላይ ክላሽንኮፕ መሳሪያና 500 የክላሽ ተተኳሽ መማረክ መቻሉን በዚያው ውጊያ የጠላትን ኃይል የማጥቃትና የማድረግ አቅም እንዲሁም የመዋጋት ስነ ልቦና በከፍተኛ ደረጃ ያዳከመ መሆኑን አፋብን ወሎ ቤት አማራ ምኒልክ ዕዝ 104ኛ ኮር ህዝብ ግንኙነት መምሪያ ዛሬ ሰኔ 13 ቀን 2018 ባወጣው በዚሁ መረጃ ገልጿል። በሌላ በኩል የፋኖን ምት መቋቋም ያቃተው የብልጽግና ሰራዊት ንጹሃን አማራዎችን መረሸኑን ሀብትና ንብረታቸው መዝረፉን ምኒልክ ዕዝ ማምሻውን ባወጣው ተጨማሪ መረጃ ገልጿል። የህዙ 303ኛ አሳምነው ኮር በሚንቀሳቀስባቸው አካባቢዎች የፋኖን አለመኖር ተከትሎ በአርበኞቹ ብርቱ ክንድ ሲቀጠቀጥ የሰነበተው ያገዛዙ ስልጣን አስጠባቂ ሰራዊት በተለያዩ አካባቢዎች በመዘዋወር በንጹሃኖች ላይ የበቀል እርምጃ መውሰዱን ገልጿል። ላስታ ወረዳ 04 ሳርዝና ቀበሌ በመግባት የብድር ብር አውጥተው የሚነግዱ ነጋዴዎችን ሀብትና ንብረት ዘርፎ ወደ ላሊበላ ከተማ በ3 ተሽከርካሪዎች ጭኖ በመውሰድ የፋኖን ሎጂስቲክ ጭነን አመጣን እያሉ ላሊበላ ከተማ ህዝብ የሐሰት ፕሮፓጋንዳ ሲነዛ ውሏል ሲል እዙ አስታውቋል። በዚህም የተለያዩ ነጋዴዎች ምን ያህል እንደተዘረፉ ጭምር በዝርዝር መረጃውን ይፋ በማድረግ አፋብን ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 13 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በትግራይ ክልል ውስጥ አስገዳጅ ወታደራዊ ምልመላ ማካሄድም አሻፈረኝ የሚሉ ወገኖችን ለእስራት ይዳርጋል የተባለም አዲስም ህግን የሚቃወሙ ግለሰቦች የመገናኛ ብዙሃንና ድርጅቶች ላይ ጠንካራ እርምጃም ይወሰድባቸዋል የሚል ህግ መውጣቱን ዓለም አቀፉ የትግራይ ምሁራን ማህበር አወገዘ። ነገሮችም ከመዘግየታቸው በፊትም ለግብረ መልስም ተንቀሳቀሱ ሲል ለክልሉ ተወላጆችና ለዓለም አቀፉ ማህበረሰብም ጥሪ አቀረበ። ክልሉን የሚቆጣጠረው የህዝባዊ ወያነ ሓርነት ትግራይ ህወሓት
እየተከተለ ያለው ፖሊሲም የትግራይ ክልል ህዝብን የዲሞክራሲ መብቱን ህገ መንግስታዊ መብቱን የሚጻረር ጥቂቶችን በብዙሃኑ ላይ አምባገነናዊ ጫና ለመጣል የሚያደርጉት እርምጃ ነው በማለት ወቅሶታል። የህወሓት ባለስልጣናት በአሁኑ ወቅት በትግራይ ክልል ውስጥ ተወዳጅነታቸው የተዳከመ ነው የሚል አቋም ያንጸባረቀው ዓለም አቀፉ የትግራይ ምሁራን ማህበር ህወሓት ይህንን ኢዲሞክራሲያዊ ህገ መንግስታዊና ኢሰብአዊ ያለውን አስገዳጅ ህግን ለማውጣት የሞራልም ሆነ የህግም አግባብነት የለውም በማለትም ተቃውሞታል። ህወሓት በቅርቡ በትግራይ ክልል ውስጥ ተግባራዊ ሊያደርገው ነው የተባለው ከወታደራዊ ምልመላ ያመለጡ የኮበለሉ ግለሰቦች የሚዲያ ተቋማትና ድርጅቶች በገንዘብ ቅጣት በእስራት የሚቀጣሉ የሚል መመሪያ ማውጣቱ ሰዎችን ሐሳባቸውን በነጻ የመግለጽ መብታቸውን እንዳላቸው የሚገልጸው ዓለም አቀፉ የሲቪል የፖለቲካ ነጻነት በእንግሊዝኛው ምህጻረ ቃል ICCPR አንቀጽ 19ን የሚጻረር ነው በማለትም ኮንኖታል። የህወሓት ባለስልጣናት በበኩላቸው ትግራይ ዳግም ከበባ ውስጥ በመውደቋም ራስን ለመከላከል ባሉትም በፈቃደኝነት ላይ የተመሰረተ ምልመላና ስልጠና እንጂ ከመቃብር ስፍራም ከገበያዎች ከሰርግ ቦታዎች ከስራ ገበታዎች ሳይቀር የአስገድዶ ወታደራዊ ምልመላ አለ የሚለውን የአጃንስ ፍራንስ ፕሬስን ዘገባን ጨምሮ የተለያዩ መገናኛ ብዙሃን ያቀረቧቸውን መረጃዎችን በማጣጣል ወይም ውድቅ በማድረግ ላይ ይገኛሉ። ከአዲስ አበባ በቅርብ ርቀት ጭምር ሹፌሮችና ተሳፋሪዎች የሚታገቱበት በጥይት ህይወታቸው የሚያጡበትና ታግተው የጠየቁትን ገንዘብ ለመክፈል የተንቀሳቀሱ ቤተሰቦች በአገዛዙ ፖሊሶች ታስረው ፍርዳቸውን የሚያዩበት አገር ላይ ጠቅላይ ሚኒስትሩ ዛሬ በአዲስ አበባ የኔ እንግዶች ስልክ ጠፍቶባቸው ፖሊስ ቤት አንኳኩቶ ሰጣቸው በማለት የአፈና መዋቅራቸው በከተማው የተዘረጋው ካሜራ ለማስተዋወቅ የሄዱበት ርቀት በአገሪቱ ያለውን ተጨባጭ ሁኔታ ወደ ጎን በማድረግ እሳቸውና በእሳቸው ዙሪያ ያለው ኃይል ብቻ ደህንነትና ሰላም እስከተጠበቀ ድረስ ለሀገሪቱ ግድ እንደሌላቸው ብዙዎች በቅሬታ አስተያየት መስጠት ጀምረዋል። አሽከርካሪዎች ባለፉት 8 ዓመታት እየደረሰባቸው ያለውን መከራ ተከትሎ ጠቅላይ ሚኒስትሩ ወደ ስልጣን ከወጡ በኋላ ሀገሪቱ ሰላምና መረጋጋት እንደራቃት በይስሙላ ምርጫ ፌሽታ ዋዜማ ግልጽ አስተያየታቸውን መስጠት ቀጥለዋል። የእኛ መስሪያ ቤት እንግዶች የሆኑ ሰዎች ለስራ መጥተው ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው። ከውጭ ሀገር ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወቅ ሲያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰርቁባቸዋል። ቀኑ ሙሉ ሲያደንቁ ሲያመሰግኑ ነበር የዋሉት ልጆች። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳኩቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ በወጡ ማግስት ፓርላማ ላይ አሸባሪዎቹ እኛንን ጥፍር ነቃዮቹ አላግባብ አሳሪዎቹ በማለት የነበሩበት ኢህአዴግ ኃጢአትን በመናዘዝ ድርጊቱ እንደማይደገም ቃል የገቡ ቢሆንም ባለፉት 8 ዓመታት በሳቸው የስልጣን ዘመን አገሪቱ አይታ ማታየውን መከራ እያሳለፈች መሆኑን በተለይም ዜጎች ከቦታ ቦታ በሰላም ተንቀሳቅሰው ህይወታቸውን መምራት ያልቻሉበት፣ አሽከርካሪዎችና ተሳፋሪዎች በየጊዜው ከአዲስ አበባ በቅርብ ርቀት ጭምር በኦሮሚያ ክልል እየታገቱ የሚገደሉበት፣ በአገሪቱ ሰላምና መረጋጋት የጠፋበት፣ የእርስ በርስ ጦርነት የቀጠለበት ቢሆንም ጠቅላይ ሚኒስትሩ ዛሬም በራሳቸው ትርክት ዙሪያ ተጠምደዋል የሚሉ አስተያየቶች አዲስ አበባ ውስጥ የኔ ያሏቸው እንግዶች ስልካቸው ጠፍቶ በ5 ሰዓታት ውስጥ ተገኘላቸው በሚል ለማዳነቅ የሞከሩት ከሀገሪቱ ተጨባጭ ሁኔታ ጋር አብሮ ሄድም የሚሉ ቅሬታዎች ተከትለው ቀርበዋል። ስልጣን ላይ ከወጡ ጀምሮ ሾፌሮች የህይወት የአካል መስዋዕትነት እየከፈሉ ነው፣ በሰላም ተንቀሳቅሰን መኖር አልቻልንም፣ ተሳፋሪዎችና ሾፌሮች እየታገቱ ሰላምና መረጋጋት በሌለበት ሁኔታ ውስጥ ባለፉት 8 ዓመታት የስልጣን ጊዜው የመከራና የችግር ነው በማለት ልምድ ያለው አሽከርካሪ ጭምር በማህበራዊ ሚዲያ አስተያየቱን ሰጥቶ በስፋት እየተዘዋወረ ይገኛል። ቡርነቱ ጠቅላይ ሚኒስትር እርስዎ አብዮት አደባባይ እግሮ ከረገጠ ቀን ጀምሮ ያ መንገድ ብቻ አይደለም በመላው ሀገሪቱ ያለ የኦሮሚያ ክልል በሙሉ ማለት ይቻላል ሰው መንገድ መሄድ አቁም። እኛ በዚህ በምስራቁ በኩል የምንሰራ ሾፌሮች ከጅቡቲ ወጥተን አፋር ክልልን ተሻግረን ወደ ኦሮሚያ ክልል መግባት አቃተን፣ አልቻልንም። መኪና መቃጠል ጀመረ፣ ሰዎች መገደል ጀመሩ፣ መታፈን ጀመሩ። እየታፈኑም እየተወሰዱ ብዙ ሰዎችም የሞቱም አሉ፣ የጠፉም አሉ። እስከዛሬም ድረስ እኔ እንጃ ለመናገር የሚሰቀጥጥ ያው ቤተሰብ በዚህ መሀልም ስለሚያይ ብዙ ነገሮች መኪኖች ቆመው የሚቃጠሉበት ጊዜም ነበረ ምናምንና ያንን ሁሉ ያየንበት ጊዜ በእርሶ ጊዜ ነው። እርሶ ያቺን አብዮት አደባባይን ረግጠው ህዝብ ከጨፈረበት ቀን ጀምሮ ስቲል ሰው ይሞታል፣ ቤተክርስቲያናት ይቃጠላሉ፣ ሰዎች ይታፈናሉ፣ ይወሰዳሉ። በህዝብ ትራንስፖርት ማንም ሰው መሄድ አልቻለም። በጭነት መኪና ሰው ጭኖ አገሩን ማገልገል አልቻለም።
በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አስጠነቀቁ። ከ3 ቀናት በፊት በሎንደን በተካሄደው የሀሳብ አፍላቂው የቻተም ሃውስ ውይይት ላይ የተሳተፉትም ዶክተር ጌዲዮን በሰሜን ኢትዮጵያ በከባድ ትግል የተገኘው ሰላም በከፍተኛ ሁኔታም አደጋ ላይ ወድቋልም ብለዋል። ሚኒስትሩ በማከልም የትጥቅም የመፍታትም ጨምሮ ዋና ዋናም ቁርጠኝነቶችም ችላ የሚባሉ ከሆነም ወደ ግጭት የመመለስም እድሉ እንዳለም አጽንኦትም ሰጥተዋል። እንደ ዶክተር ጌዲዮን ገለጻ በህወሓት ውስጥ ያሉ ያሏቸው አክራሪ አካላት የሰላም ስምምነቱን መንፈስም ሙሉ በሙሉ ለመቀበል ተስኗቸዋል። በተለይም ወሳኝ በሆኑት የትጥቅ መፍታትም ታጣቂዎችን ማሰናበትና የመልሶ ማቋቋም ዲዲአር ሂደት ላይ ቡድኑ እምቢተኝነት አሳይቷልም ሲሉ የህዝባዊ ወያነ ሓርነት ትግራይን ህወሓትን ከሰዋል። ህወሓትም አዳዲስ መሳሪያዎችን በስፋት እያከማቸና እየገዛ ነው ያሉት ሚኒስትሩ ለሰብአዊ እርዳታ ማገገሚያ መልሶ ግንባታ የተመደቡ ሀብቶችንም ወደ ሌላ አቅጣጫም እያዟዘረ ይገኛል በማለትም ህወሓትን ወቅሰዋል። ከዚህም በተጨማሪ በቀጠናው ከሚገኙ ኃይሎች ጋር ጥምረቶችን መፍጠራቸው በከፍተኛ ድርድር በከባድ መስዋዕትነት እየተገኘው ያሉትን ሰላም እየቀለበሰው ነው ሲሉም ሚኒስትሩ በህወሓት ላይ ከረር ያለ አስተያየትም ሰንዝረዋል። የፌዴራል መንግስቱም ከግጭት በኋላም ያሉ የመልሶ ግንባታና መልሶ የማቋቋም ስራዎችን መደገፉን እንደሚቀጥል የገለጹት ሚኒስትሩም ሆኖም የሰላም ስምምነቶች ስኬታማነትም የሚወሰነው ሁሉም ባለድርሻም አካላትና ወገኖችም ግዴታቸውን ሙሉ በሙሉ ለመተግበር ባላቸው ቁርጠኝነት ላይ መሆኑን ሊሰመርበት ይገባልም ማለታቸው ተመልክቷል። የሰላም ስምምነቶች ስኬታማ ሊሆኑ የሚችሉት ሁሉም ወገኖች ለእርቅ ቅድሚያም ሰጥተው ሲሰሩ ብቻ ነው ሲሉ ዶክተር ጌዲዮን በተሰብሳቢዎቹ ፊትም የመንግስታቸውን አቋም ገልጸዋል። የኢትዮጵያ ውጭ ፖሊሲ ቅድሚያ የሚሰጣቸው ጉዳዮችም ኢትዮጵያስ ፎሪያን ፖሊሲ ፕራዮሪቲስ ኢን ኮንቴስትድ ኔበርስሁድ በተሰኘው መድረክ ላይ ንግግር ያደረጉት ዶክተር ጌዲዮን የባህር በር ተደራሽነትን በተመለከተም የኢትዮጵያ ውጭ ፖሊሲም ቅድሚያ ከሚሰጣቸው ጉዳዮች መካከል ዋነኛ ጉዳይ አድርገው ማቅረባቸውም ተመልክቷል። ይህም ኢትዮጵያ ከሚገጥሟት እጅግ ስትራቴጂካዊ ጥያቄዎች አንዱ መሆኑን የገለጹት ሚኒስትሩ የባህር መስመሮችም ተደራሽነትም የብሔራዊ ልማትና ቀጠናዊ እርስ በርስ የመደጋገፍ ጉዳይ ነው። ይህ እንደ ግጭት ሊፈረጅ አይገባም፣ እንደ ፍላጎት ሊወሰድ ይገባል ያሉ ሲሆን የኢትዮጵያ የባህር በር የሌላት መሆኑን በንግድ፣ በሎጂስቲክ፣ በኃይል ደህንነትና በረጅም ጊዜ ኢኮኖሚያዊ እቅዶች ላይ ተጽዕኖ ማሳደሩን ቀጥሏል ሲሉ አስተያየታቸውን ሰጥተዋል። ይህም የውጭ ፖሊሲ ንግግር የቀረበው የኢትዮጵያ ወታደራዊና የገዢው ፓርቲ ባለስልጣናት የባህር በርን በተመለከተም ሉዓላዊ ተደራሽነት ሊኖር ይገባል በሚል በተደጋጋሚ የሚሰጧቸው መግለጫዎችም ተከትሎም ቀጠናዊ ትኩረትም በከፍተኛ ሁኔታ በጨመረበት በኢትዮጵያ ውጭ ፖሊሲ አቅጣጫ ላይ ክርክሮች በበረቱበትና በቀይ ባህር ኮሪደር ውስጥ ሰፊ መልክዓ ምድር ፉክክር ባየለበት ወቅት መሆኑም ተመልክቷል። የአገዛዙ ወታደራዊ አዛዦች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ የሰነዘሩት ያለውን ጥቃት አጠናክረው መቀጠላቸውን ቆማ ፋሲለደስ ገዳምን ለመዳፈር ያደረጉት እንቅስቃሴን ተከትሎ አባቶች በእኛ መቃብር ላይ ተራምዳችሁ መፈጸም ትችላላችሁ ማለታቸውን ተከትሎ የአገዛዙ ሰራዊት የተመለሰ ቢሆንም አደጋው እንዳልተወገደ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታ ባተ ኮር ዛሬ ሰኔ 13 ቀን 2018 ይፋ እንዳደረገው አገዛዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማጥፋት መለያውና ግብሩ ሆኖ ዛሬም የተከበረው ቆማ ፋሲለደስ ገዳምን ሲዳፈር ውሏል ሲል አስታውቋል። አገዛዙ ከትላንት እስከ ዛሬ አማራ ህልውናን ለማጥፋት ተግቶ እየሰራ መሆኑን የጠቀሰው መረጃ የአብይ አገዛዝ ስልጣን አስጠባቂ ጦር ከሆነው 59ኛ ክፍለ ጦር አዛዥ ኮሎኔል ጌትነት አግማስና ኮሎኔል አለሜ እየተመራ የወረዳ ታሪካዊን ቆማ ፋሲለደስ ገዳምን በመድፈር ቀሳውስትን በማንገራገርና ልክ ያልሆነ ድርጊት መፈጸም ገዳሙን ለመድፈር ሞክሮ የቆማ ፋሲለደስ የእምነት አባቶች በእኛ ሞት ላይ ብቻ ነው ቤተ መቅደሱን መርገጥ የምትችሉት ማለት የአብይ አገዛዝ ስልጣን አስጠባቂ ሰራዊትን መመለሳቸውን ጠቅሷል። አገዛዙ ነባር እምነቶችን ማጥፋት የየዕለት ግብሩ መሆኑን የጠቀሰው መረጃ የእምነት ህልውና በአገዛዙ እንዲጠፋ ተፈርዶበት የእምነት አባቶችም አቡነ ጴጥሮሳዊነትን መላበስ ትተው ይህንን የአገዛዙን የድፍረት ጥግ ታች ያሉ የእምነት አባቶችና የእምነቱ ተከታይ ምዕመናን አገዛዙን በተባበረ ክንድ እምነቴን አትንካ ማለት አለባቸው ማለት ዛሬ ትላንት አይደለም ስንገደል እንበዛለን የሚለውን አስተምሮ የሚቀበል ትውልድ የለም። ስንገደል እንጠፋለን ቁጥራችን ይቀንሳል የሚል ተጠየቅ አንጋቢ እንቁ ትውልድ መጥቷል በማለት አርበኛ ሀቅ ያለው አለሙ ጸጋ የሜጀር ጀነራሉ ባንታ ባተ አንደኛ ኮር ህዝብ ግንኙነት ኃላፊ በስፍራ የነበረውን ሁኔታ አስታኮ ጥሪ አቅርበዋል። ይህ በእንዲህ እንዳለ በዛው ቀጠና የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራሉ ባንታ ባተ አንደኛ ኮር በሚንቀሳቀስባቸው ቀጠናዎች የአብይ አገዛዝ ስልጣን አስጠባቂ ሰራዊት በንጹሐን ላይ ጥቃት እያደረሰ መሆኑን የወጣው ተጨማሪ መረጃ ይገልጻል። በተለይም ጸዶዬ ከተማ በቆማ ፋሲለደስ ከተማ ውስጥና በሌሎች አካባቢዎች በህዝቡ ላይ ህይወትን
መቅጠፍ ሰብአዊ ጥሰትና ኢኮኖሚያዊ ጉዳቶችን አባብሶ መቀጠሉን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታ ባታ አንደኛ ኮር ጉና ክፍለ ጦር በሚንቀሳቀስባቸው ቀጠናዎች እየተፈጸሙ ያሉ ሰብአዊ መብት ጥቃቶችን ተከትሎ ዛሬ ሰኔ 13 ቀን 2018 ባወጣው በዚሁ መረጃ ገልጿል። በዚህም ጾዶዬ ከተማ አንድ ወጣት የባጃጅ ሹፌር በአሰቃቂ ሁኔታ በአገዛዙ ስልጣን አስጠባቂ ወታደሮች የተገደለ ሲሆን ቆማ ፋሲለደስ ከተማ አንድ አርሶ አደር መልካም ባንቴ በአሰቃቂ ሁኔታ መገደሉን፣ ቆማ ፋሲለደስ ከተማ አንድ የግል ክሊኒክ መድኃኒት ቤት ሙሉ በሙሉ መቃጠሉን፣ በዚሁ ከተማ የግለሰቦች 4 አልጋዎችና በርካታ አልባሳት መቃጠላቸውን፣ እስቴ ወረዳ ደንባ ቀበሌ አንድ ሞተር ሳይክል ማቃጠላቸውና የገበሬዎችን የአፈር ማዳበሪያ ከጥቅም ውጭ ማድረጋቸውን፣ እስቴ ወረዳ ደንባ ቀበሌ አንዲት ሴት ተደብድባ ለሽያጭ ያዘጋጀችው 40 ሊትር አረቄ በታጣቂዎች መደፋቱን፣ ደንባ ቀበሌ የግለሰቦችን ናፍጣና ቤንዚል መዝረፋቸውን፣ በርካታ ወጣቶች አዛውንቶችን በምክሬ ከተማ በጸዶዬ በገና መምቻ በሸምበቆና ሌሎች ቦታዎች ላይ የአካል ጉዳት በማድረስ በማሰር ተግባር ላይ መሰማራታቸውን ይኸው መረጃ ጠቅሷል። ለአብይ አገዛዝ ስልጣን አስጠባቂ ኃይል ጸረ ህዝብ እንቅስቃሴ ከመካነ ኢየሱስ እስከ ቆማ ከተማ ድረስ በህዝብ ላይ ሰብአዊና ኢኮኖሚያዊ ውድመት በከፍተኛ ሁኔታ እያደረሰ እንደሚገኝ ፋብን ሜጀር ጀነራል ዋንታ ባተ ኮር ጉና ክፍለ ጦር ህዝብ ግንኙነት ዛሬ ሰኔ 13 ቀን 2018 ባወጣው በዚሁ መረጃ ገልጿል። በተመሳሳይ በማዕከላዊ ጎንደር ዞን ባለፋ ወረዳ አጸደ ማርያም በተባለች ቀበሌ ያገዛዙ ስልጣን አስጠባቂ ሰራዊት በንጹሐንና በነፍሰ ጡር እናቶች ላይ ግድያ መፈጸሙን በትናንትናው ዕለት የተፈጸመውን ግድያ አስታኮ ዛሬ ሰኔ 13 ቀን 2018 አፋብን ጎንደር ጠቅላይ ግዛት በላይዝ መይሳው ካሳ ሁለተኛ ኮር የአድዋ ክፍለ ጦር ህዝብ ግንኙነት ባወጣው መረጃ ገልጿል። በዚህም ከትላንት በስቲያ ሰኔ 11 ቀን 2018 ዓ.ም ከለምበዝ ቀበሌ ተነስተው ወደ አጸደ ማርያም ጤና ጣቢያ ወላድ ይዘው በሚሄዱ ንጹሐን ወላድ እናት ላይ ተኩስ በመክፈት ህይወት ማጥፋታቸውና አካል ማጉደላቸው የተገለጸ ሲሆን ድርጊቱን ከምሽቱ 2 ሰዓት ገደማ የተፈጸመ ሲሆን አቶ መልካሙ ታደለ የነፍሰ ጡር እናት ወይዘሮ ንጹህ ተረፈ፣ ወይዘሪት ሚሚ ታደለና እንዲሁም ወላድ ወይዘሮ ይሰገድ ታደለ በባጃጅ ተሳፍረው ወደ ጤና ጣቢያ መጓዝ ላይ ያሉ አረመኔው አገዛዝ ስልጣን አስጠባቂ ጦር ኢላማውን የጠበቀ ተኩስ መክፈት በአሰቃቂ ሁኔታ የተወሰኑትን ገሎ የተወሰኑትን ያቆሰለ ሲሆን ወይዘሮ ንጹህ ተረፈና ወይዘሪት ሚሚ ታደለ በጥይት ተመተው ህይወታቸው ሲያልፍ ወይዘሮ ይሰገድ ታደለና አቶ መልካሙ ታደለ ደግሞ ከፍተኛ የሆነ የመቁሰል አደጋ ደርሶባቸው በሕክምና ላይ እንደሚገኙ ይኸው መረጃ ጠቅሷል። የአማራ ክልል የጤና ባለሙያዎች ከ5 ወራት በላይ ያልተከፈላቸው የትርፍ ሰዓት ክፍያን ተከትለው የስራ ማቆም አድማ እንደሚያደርጉ አስጠንቅቀዋል። ህዝቡ ከጎናቸው እንዲሰለፍ ጠይቀዋል። የህዝቡን የጤና ስርዓት እያዛባ ያለው አገዛዝ ግብር በጊዜው እየሰበሰበ የጤና ባለሙያዎችን ትርፍ ሰዓት ክፍያ አለመክፈሉና ካድሬዎች በአበል የህዝብ ሀብት እያባከኑ አገዛዙ በጠመንጃ የጤና ባለሙያዎችን ድምፅ ሊያፍን አይገባም የሚሉ ቅሬታዎች ተጠናክረው ቀጥለዋል። በመላው አገሪቱ የሚገኙ የጤና ባለሙያዎች ተባብረው ለመብታ እንዲቆሙ ዛሬም እንደ አዲስ ጥሪ እየቀረበ ይገኛል። እኛም ታመናል። ሰሚያጣ የጤና ባለሙያ የባለሙያዎች ጩኸት ማስተዳደር ይቁም። ህዝባችንን መላው ህዝባችን ቤተሰባችን ናችሁና እናንተ ላይ ምንም አይነት ጉዳት እንዳይደርስ የምናሳስባችሁ ማንኛውም ቀን በአማራ ክልል የሚገኙ የጤና ባለሙያዎች በአስቸጋሪ ሁኔታ ውስጥና በጦርነት ውስጥ የህይወት መስዋዕትነት ጭምር እየተከፈለ አገልግሎታቸውን ዛሬ ድረስ የቀጠሉ ጓደኞቻቸውን ህይወት አጥተው በከፍተኛ ችግር ላይ ያሉ ከሚደርስባቸው የስነ ልቦና ጫና በተጨማሪ ከ5 ወራት በላይ የትርፍ ሰዓት ክፍያ እንዳልተከፈላቸውና ይህ ክፍያ የማይከፈል ከሆነ ህዝቡ ሊያውቅልን ይገባል፣ ትርፍ ሰዓት አንሰራም በማለት በካድሬዎችና በአገዛዙ ባለስልጣናት ጫና በነፃ እንዲያገለግሉ መደረጉን ህዝቡ
እንዲያውቅላቸው ተቃውሟቸውን በአደባባይ አሰምተዋል። በአማራ ሕዝብ ላይ ጦርነት ያወጀው አገዛዝ ግብር እያለ የሚሰበስብበትና ከህዝብ የተሰበሰበን ገንዘብ ለጦር መሳሪያ መግዣ፣ ለሚሊሻ ስልጠናና ለካድሬ አበል እያባከነ በአሁኑ ወቅት በአማራ ክልል ለይስሙላ ካልሆነ በስተቀር የጤና ስርዓቱ በከፍተኛ ደረጃ የተቃወሰ አገዛዙ የአማራ ሕዝብን እንዲጨፈጭፍ ያሰማራው ስልጣን አስጠባቂ ሰራዊት በአማራ ሕዝብ በጀት የተቋቋሙ ጤና ጣቢያዎችና ሆስፒታሎች ቅድሚያ አገዛዙን ስልጣን አስጠባቂ ቁስለኞችን እንዲያክሙ ማድረግ ህዝቡ በአሁኑ ወቅት በሕክምና ተቋማት ተገቢው አገልግሎት እያገኘ ባይሆንም የጤና ባለሙያዎች ለ5 ወራት የትርፍ ሰዓት ክፍያ እንዳልተከፈላቸውና ህዝቡ ከጎናቸው እንዲሰለፍ ስራ እንደሚያቆሙ ከወዲሁ አስጠንቅቀዋል። የኢትዮጵያ ጤና ባለሙያዎች ከዚህ ቀደም ተመሳሳይ ጥያቄዎችን በማቅረብ የጤና ስርዓቱ እንዲስተካከል የአገሪቱን ሀብት ለጦርነትና ብልጭልጭ ፕሮጀክቶች እያባከነ የሚገኘው አገዛዝ የጤና ዘርፉ አስፈላጊ መድኃኒቶች የሌለበት ህዝቡ ታክሞ የሚድንበት ሳይሆን ለይስሙላ መቀመጣቸውን ምክንያት በማድረግ እንዲሻሻሉ የደሞዝ ጭማሪ እንዲደረግላቸው የስራቸውን ተጋላጭነት መሰረት አድርጎ የጤና ሽፋን እንዲያገኙ ያቀረቡት ጥያቄ የጤና ባለሙያው ተባብሮ መቆም ባለመቻሉ ሁለተኛ ዙር የተጠራ የስራ ማቆም አድማ ከከሸፈም በኋላ ችግሮች መቀጠላቸውና በአንድ ክልል ደረጃ ሳይሆን በአገሪቱ ያሉ የጤና ባለሙያዎች ከዚህ ቀደም እንዳደረጉት ተባብረው ለመብታቸው በመቆም ባዶ ተስፋ ይዘው ስራ ማቆም አድማቸውን መተው ሳይሆን የተጠናከረ የስራ ማቆም አድማ በማድረግ ሌሎችም እንዲቀላቀሏቸው ጥሪ ሊያቀርቡ ይገባል የሚሉ አስተያየቶች ተከትለው ቀርበዋል። ላለፉት 13 ቀናት ከፍርድ ቤት ሳትቀርብ በእስራት ላይ የቆየችው ጋዜጠኛ ሳልሳዊት ባይነሳኝ በመታወቂያ ዋስትናም ከእስራት መለቀቋም ቤተሰቧ ገለጹ። ጋዜጠኛዋ የፖሊስ ልብስ በለበሱ ሰዎች ከቤቷ ተወስዳም ለ13 ቀናት በአዲስ አበባ ፖሊስ ጣቢያም ታስራ ከቆየች በኋላ ፍርድ ቤትም ሳትቀርብ በመታወቂያ ዋስትና ነጻ ተብላ ዛሬም ከሰዓትም በኋላ መለቀቋን እህቷም ሃይማኖት ባይነሳኝ ለቲክታክ ኢትዮጵያም ገልጻለች። እህቷም ሃይማኖት በሰጠችው አስተያየትም ሳልሳይት መፈታቷን ገልጻ በመታወቂያ ዋስ ነው የተፈታችው፣ ሌላ ዝርዝር ነገር አልነገሩንም፣ ፍርድ ቤትም ሳትቀርብ ቆይታ ነው የተፈታችው በማለትም አረጋግጣለች። ፍርድ ቤትም ሳትቀርብ በእስራት ላይ እንድትቆይ ከተደረገችም ዛሬ 13 ቀናት መቆጠሩን የገለጸችው እህቷም ታሳሪዋ በወቅቱ ፍርድ ቤት ባለመቅረቧም አካልን ነጻ የማውጣትም ክስ ተመስርቶ እንደነበረም ከሰሞኑ የተዘጋጀላትም ጠበቃም ጭምር መግለጻቸውም ተመልክቷል። ቤተሰቦቿም ክስ የመሰረቱበት የአዲስ አበባ ፖሊስ ቢሮ እየቀየረ በመሆኑ መጥሪያውን ማድረስ ባይቻልም ፍርድ ቤትም ታሳሪዋም እንድትቀርብ ትዕዛዝም ሰጥቶት እንደነበረም የታሳሪዋ እህትም መግለጿም ተመልክቷል። አዲስ አበባ ፖሊስ ቢሮ የመቀየር ስራው ባለመጠናቀቁ የሚቀበል መርማሪ ባለመገኘቱ መጥሪያውን ለፖሊስ ማድረስ ሳይቻል መቅረቱን እህቷ ሃይማኖት ባይነሳኝ ዛሬ የገለጸች ሲሆን የቀድሞ የፋናና የዋልታ ጋዜጠኛ ሳልሳዊት ባይነሳኝ ባለፈው ሰኔ 1 2018 ዓ.ም የፖሊስ ልብስ በለበሱ አካላትም ከቤት ሰራተኛዋ ጋር ከቤቷ ተወስዳ የቤት ሰራተኛዋም ከእስራት ብትለቀቅም እርሷ ግን ፍርድ ቤትም ሳትቀርብ ለአለፉት 13 ቀናትም በፖሊስ ጣቢያ ውስጥ መቆየቷም በበርካታዎች ዘንድ ከፍተኛ ቁጣና መነጋገሪያ ርዕስ መሆኑን በተደጋጋሚ መዘገባችን ይታወሳል። በሚሊዮን የሚቆጠሩ ወጣቶች ስራ አጥ ሆነው የስራ ዕድል መፍጠር ባልተቻለበትና ጦርነትን ብቸኛ አማራጭ ያደረገው አገዛዝ የፈጠረውን ኢኮኖሚያዊ ቀውስ ተከትሎ በስራ ላይ ያሉ ወጣቶች ጭምር ሰርተው መኖር የማይችሉበትና ራሳቸውን መመገብ አለመቻላቸው እያሳሰባቸው መምጣቱን በቅሬታ እያነሱ ይገኛል። ወጣቶች ከማህበራዊ ሚዲያ ለቅሶ ወጥተው በተደራጀ መንገድ ለመብታቸው ታግለው የነገ ዕድላቸውን ጭምር እንዲያስተካክሉ ካልቻሉ መጪው ጊዜ አስከፊ እንደሚሆን ዛሬም ጥሪ እየቀረበ ይገኛል። በኢትዮጵያ የጠቅላይ ሚኒስትር አብይ አህመድ አገዛዝ ጦርነትን ብቸኛ አማራጭ በማድረግ የአገሪቱን ከፍተኛ ሀብት ለጦርነት ዝግጅት፣ ለጦር መሳሪያ፣ ለወታደራዊ ስልጠና በማባከን ከጦርነት የተረፈውን ለብልጭልጭና ታይታ ፕሮጀክቶች በማዋል የአገሪቱ ሕዝብ በተሳሳተ ኢኮኖሚ ውሳኔ ሳቢያ ከፍተኛ መከራ የከፈለ ሲሆን በሚሊዮን የሚቆጠሩ ስራ አጦች ተስፋተው ህይወታቸው አስቸጋሪ ከሆነበት በተጨማሪ በስራ ላይ ያሉ ወጣቶችም ሰርተው መለወጥ ቀርቶ በልቶ ማደር እያቃታቸው መሆኑን በማህበራዊ ሚዲያ ዛሬም ቅሬታቸውን ማቅረብ ጀምረዋል። ቦኔ መሮኛል፣ እናቴ ትሙት መሮኛል። እንዴ ሰው እንዳየ 24 ሰዓት እየሰራ እንዴት ነው የሚራበው? እንዴት ነው ለላይፉ መሆን የሚያቅተው? እንዴ ሰው አብዛኛው ወጣት እኮ እየሰራ ነው፣ እየሰራ ግን እየተቸገረ ነው ያለው። ወጣቱ ደግሞ ማለት ነው የሆነ ነገር ሲሰማው እዚህ ቲክቶክ ላይ ነው የሚያወራው፣ ሐሳቡን የሚያራግፈው። እንዴ እኔ ምር ነው ያለኝ
ሰው እየሰራ እንዴት ላይፉን አይቀይርም? እንዴት ይራባል? እንዴት እንዴ? የሚቀንስ ነገር ንገሩና፣ የሚቀንስ ነገር ንገሩን። የሚቀንሰው ምንድነው? ሁሉ ነገር መጨመር እንዴ! ምን አይነት መንግስት ነው የመጣብን? ምን አይነት ነገር ነው እየተደረገ ያለው? ሁሉ ነገር መጨመር ከየት ይመጣል? እየሰራን እኮ እየተቸገርን ነው ያለ ነው። አረ ባካችሁ እንዴ! ከቅርብ ጊዜ ወዲህ ወጣቶች በአደባባይ እየደረሰባቸው ያለው መከራ፣ በአገሪቱ ውስጥ እየተወሰደ ያለው እርምጃ፣ በተለይም አዲስ አበባን ጨምሮ አገዛዙ በግብር ስም ዜጎችን ከስራ ውጭ ለማድረግ እየወሰዳቸው ያለውን እርምጃ በተመለከተ በማህበራዊ ሚዲያ ቅሬታቸውን በስፋት እያሰሙ ሲሆን የት እንሂድ መድረሻ አጣን ከሚለው ጀምሮ ዛሬ ደግሞ በማህበራዊ ሚዲያ በስፋት እየተዘዋወረ ያለው የወጣቱ ቅሬታ በአገራችን ሰርተን ለመለወጥ የምንችልበት ሁኔታ የለም፣ በልተን ማደርም የማንችልበት ደረጃ ደርሷል በማለት በአገሪቱ ውስጥ ያለውን ኢኮኖሚያዊ ቀውስና ወጣቱ ተስፋ እያጣ ችግር ውስጥ መሆኑን አመላካች ነው የተባለ አስተያየት በስፋት በማህበራዊ ሚዲያ እየተዘዋወረ ይገኛል። ወጣቶች በተናጠል ለቅሶ በማህበራዊ ሚዲያ በሚያቀርቡት ቅሬታ ብቻ ሳይሆን መሬት ላይ የወረደ ትግል ማድረግ የሚተማመኑ ወጣቶች እርስ በርስ መደራጀት፣ ለመብታቸው መታገልና ጥያቄዎችን በተደራጀ መንገድ የሚያቀርቡበትን ትግል እስካልተከተሉ ድረስ የማህበራዊ ሚዲያ ለቅሶ ውጤት እንደማያመጣ ተስፋ መቁረጥ ራስን ማጥፋት መፍትሄ እንዳልሆነና በአስቸጋሪ ሁኔታ ውስጥ አገር በህገ ወጥ መንገድ ተሰዶም የባህር የበረሃ ሲሳይ ከመሆን አገሪቱ ውስጥ ያለው ሁኔታ እንዲለወጥ ተባብሮ መታገል ይገባል የሚሉ ጥሪዎችም በማህበራዊ ሚዲያ እየተዘዋወረ ያለውን ቅሬታ ተከትሎ በስፋት አስተያየት እየተሰጠ ይገኛል። በገዛ ሀገራችን መኖር አልቻልንም፣ ሰርተን መለወጥ አዳጋች ሆኗል፣ ሰርተን መብላት እንኳን እያቃተን ነው የሚለው ቅሬታ የበርካታ ወጣቶች ቅሬታ ቢሆንም ያልተደራጀና ለመብቱ ያልታገለ ከማህበራዊ ለቅሶ ካልወጣ በተለይ መጪው ዘመን አስቸጋሪ ሊሆን እንደሚችል ወጣቶች ቁርጣቸውን አውቀው ለትግል መነሳት አለባቸው የሚሉት ጥሪዎችም ተከትለው መቅረብ ጀምረዋል። ሰሞኑን በተከታታይ የተለያዩ ወጣቶች በገዛ ሀገራችን ባይተዋር ሆነናል፣ በግብር ጫናና በህገ ወጥ አስተዳደራዊ ውሳኔ ሳቢያ ሰርተን መብላት አልቻልንም፣ በገዛ ሀገራችን ባይተዋር ሆነን እስከ መቼ በማለት ከአዲስ አበባ በተለያዩ መንገዶች የደረሰባቸው ያለውን ጫና ተከትሎ በማህበራዊ ሚዲያ የሚያቀርቡትን ቅሬታ መሰረት አድርገን መዘገባችን አይዘነጋም። የአሜሪካ አስተዳደር በህወሓት አመራሮች ላይ ቪዛ አቀባ ጥያለሁ ያለው በአንድ በኩል ለህወሓት ህጋዊ እውቅና ለመስጠትና ትግራይ ለማስገንጠል የሚደረጉ ፖለቲካዊ እንቅስቃሴዎችን በተዘዋዋሪ ድጋፍ ለመስጠት ነው በሚል ታዋቂው የመብት ተሟጋች በቅዳሜ መልእክቱ ሁኔታውን አብራርቶ ገለጸ። የአሜሪካ ውጭ ጉዳይ መስሪያ ቤት በህወሓት የተወሰኑ አመራሮች ላይ ለጊዜው በስም ባልተጠቀሱ የጣለ ቪዛ እገዳ በአንድ በኩል ህገወጥ ለተባለውና በምርጫ ቦርድ ጭምር እውቅና ለሌለው ህወሓት ህጋዊ እውቅናውን የመጠበቅ ትግራይ ለማስገንጠል የሚደረገውን እንቅስቃሴ ፖለቲካዊ ድጋፍ በተዘዋዋሪ ለመስጠት ያለመ ነው በማለት የአሜሪካ የቪዛ እቀባ ህወሓትን ለመቅጣት ወይስ ሌላ አንድምታ አለው በሚል ታዋቂው የሰብአዊ መብት ተሟጋች የቀድሞ የኢትዮጵያ ሰብአዊ መብት ተሟጋቾች ስብስብ ማዕከል ዋና ዳይሬክተር ያሬድ ኃይለማርያም ማዕቀቡን አስታኮ አስተያየቱን አሰፈረ። አሜሪካ በህወሓት ሹማምንትና ቤተሰቦቻቸው ላይ በዚህ ሳምንት የጣለችው ማዕቀብ ብዙ አንድምታ ያለውና ብዙዎችን ሲያነጋግር ስለቆየ የግል ምልከታዬን በማለት መልእክተ ቅዳሜ ያሰፈረው የመብት ተሟጋቹ የአሜሪካ መንግስት ያስተላለፈው የቪዛ አቀባ የብልጽግና ጀሌዎችን ጮቤ ያስረገጠውን ያህል የህወሓት ካድሬዎችን ማበሳጨቱን እጠራጥራለሁ። ብልጽግናዎች በሚፈሯት አሜሪካ ዘንድ ህወሓት መሸንቆጡና የመግለጫው አንድምታ አሜሪካን ከአብይ አስተዳደር ጋር መወገኗን የሚያመለክት ስለሚመስል ለፖለቲካ ብሽሽቅና ለግልጽ ፕሮፓጋንዳ በቋፍ ላሉት የብልጽግና መሪዎች ካድሬዎችና አጃቢዎች ፈንጠዝያ መፍጠሩ ብዙም እንደማያስገርም ገልጿል። በተቃራኒው የህወሓት ካድሬዎችና አጃቢዎች ዘንድ የአሜሪካ ቪዛ አቀባ እንደ ቀልድ የተወሰደው ቪዛውን ብትሰጡን አዲስ አበባ መምጣት ላልቻልን ሰዎች ምን ያደርግልናል? እኛም አንጠይቅም። ቪዛ ለመጠየቅና ወደ እናንተ ለመምጣት ብናስብ እንኳን ያለንበት ሁኔታ መች ፈቅዶልን ይመስላል? የህወሓቶቹ የለበጣ ምላሽ የኦሮሚያ ክልል ፕሬዚዳንቱ ኦቦ ሽመልስ በጦርነት ወቅት እሱን ጨምሮ በብልጽግና ሹሞች ላይ ተመሳሳይ እቀባ ሲጣል የሰጠው ምላሽ ያስታውሳል ሲል ገልጿል። የቪዛ እቀባው አንደምታ በቀጠና የሚቀሰቀሰው ሰፊ ጦርነት የራሷን የአሜሪካን ጥቅም ጭምር ስለሚጎዳ አርፋችሁ ተቀምጦ የሚል አንደምታ አለው። ለዛ ደግሞ የኦባሳንጆ ትግራይ መልስ ሪፖርት እንደ ግብዓት የተወሰደ ይመስለኛል በማለት ከተለያዩ አንደምታዎች ውስጥ በግንባር ቀደምትነት የጠቀሰው የመብት ተሟጋቹ ጸብጫሪዎች ሁለቱም ብልጽግናና ህወሓት ሆነው ሳለ በአንዱ ላይ ብቻ ያነጣጠረ እቀባ የተጣለው አሜሪካ በቀጠናው
ላይ አሁን ለምታራምደው ፖለቲካ ከህወሓት ይልቅ ኢትዮጵያን እንደ ሀገር የሚመራው አካል ስለሆነ የሚጠቅማት በመግለጫው ላይ በግልጽ እንደተቀመጠው አሜሪካ አብይን ደግፋ ማቆየት መፈለጓን ማሳያ ነው ማለት ሌላው ምልከታው መሆኑን ገልጿል። አሜሪካ ህወሓትን ምንም ተፈጻሚነት በሌለውና በማይኖረው የቪዛ አቀባ አስታካ ትግራይን ለሚያስተዳድረው ህወሓት እውቅና የሰጠችበት መንገድ ሊሆንም እንደሚችል የጠቀሰው የመብት ተሟጋቹ የፖለቲካ እውቅና በበጎ ወይም በሽልማት ወይም በውዳሴ ብቻ አይሰጥም። ያንን ቡድን ህልውናውን ተቀብሎ አንዲት ድርጊቱን ብቻ ነጥሎ በማውገዝ እውቅና ሊሰጥ ይችላል። አሜሪካ ህወሓትን ክልሉን መልሶ መያዙን፣ ጊዜያዊ አስተዳደሩን አባሮ የበተነውን ምክር ቤት ዳግም መሰየሙን አልተቃወመችም፣ አላወገዘችም። እነዚህ የኔጌት ጉዳዮች አይደሉም። ጦርነት ለማስነሳት የምታደርጓቸውን እንቅስቃሴዎች ግን አልወደድኩላችሁም፣ ጸባያችሁን እስክታርሙ እኔ ጋር እንዳትመጡ የሚል አንደምታ እንዳለውም ገልጸዋል። በመጨረሻ የመብት ተሟጋቹ ባስቀመጠው ግምቱ ብዙዎቹ ላይስማሙ እንደሚችሉ ገልጾ ለእኔ የሚሰጠኝ ስሜት የቪዛ ማዕቀቡ በአይነ ቁራኛ እያየኋችሁ ነው ከማለት ባለፈ የትግራይን ዲፋክቶ ስቴት ራሷን የቻለች አገር የመሆን እድሏን አመላካች ይመስለኛል። አሜሪካ ነገ ሌሎች ክልሎች ውስጥ ተመሳሳይ ግጭቶች ቢነሱ በውስጥ ጉዳዮች እየገባች ከመንግስት ውጪ ባሉ አካላት ላይ የማዕቀብ እርምጃ ትወስዳለች ወይ የሚለውን መገመት ይከብደኛል። የትግራይን የማስገንጠል የረዥም ጊዜ እቅዱን ለማድረግ ህወሓትን ትንፋሽ እየሰጡ ማቆየት ግድ ይላል። ኤርትራን፣ ደቡብ ሱዳንን ያዋለደች አሜሪካ ለትግራይ አትሰንፍም በማለት ለማንኛውም የማዕቀቡ አንድምታ ህወሓትን ከማዳከም ይልቅ የማጠናከርና የፕሪቶሪያን ስምምነት ዳግም ለማደሻ ትልም ሚና ይኖረዋል። ጦርነቱን በማስቆም ወይም በማዘግየት ረገድ ግን የጎላ ሚና ይኖረዋል ብዬ አላስብም በማለት ታዋቂው የሰብአዊ መብት ተሟጋች ያሬድ ኃይለማርያም በመልእክተ ቅዳሜው የአሜሪካ ውጭ ጉዳይ ሚኒስቴር በህወሓት አመራሮች ላይ ጣልኩት ያለውን ማዕቀብ አስታኮ አስተያየቱን አስፍረዋል። በትናንትናው ዕለት ቱርክና ፓራጓይ ባካሄዱት የዓለም እግር ኳስ ወሳኝ ግጥሚያ ላይ በጨዋታ መሃል አፉን በእጁ በመያዝ በተቃራኒ ተጫዋች ላይ ተገቢ ያልሆነ ምልክት አሳይቷል የተባለው የፓራጓይ ብሔራዊ ቡድን አምበል በቀይ ካርድ ከሜዳ በመባረር በዓለም የእግር ኳስ ታሪክ የመጀመሪያው ተጫዋች ለመሆን በቃ። አሜሪካና አውስትራሊያ በተካተቱበት በምድብ ዲ ውስጥ ለቀጣዩ የቡድን ጥሎ ማለፍም ግጥሚያም ለመድረስም ፓራጓይና ቱርክ ማሸነፍ የሚጠበቅባቸው ቢሆንም ፓራጓይ በአጥቂዋም ማቲያስ ግሌዝሬ ባስቆጠራት ብቸኛና ፈጣን ግብ 1-0 በመምራት ላይ ሳለችም የቡድኑ አምበል የቀድሞ የእንግሊዙ ኒውካስትል ክለብ የክንፍ ተጫዋቹ ሚጌል አልሜሮን ተጫዋች በመጫወት ላይ ሳሉ አፋቸውን በመሸፈን የሚያሳዩትን የጥላቻም፣ የስድብ፣ የማጥላላት ባህሪያት እንቅስቃሴን ለመክታትም የዓለም አቀፉ የእግር ኳስ ፌዴሬሽን ፊፋም በዚህ ውድድር ላይ ለመጀመሪያ ጊዜ ተግባር ያደረገውን አዲሱ ሕግን በመጣስም የመሃል ዳኛው በቪዲዮ አማካኝነት ባደረጉት ጥናት መሰረትም የፓራጓዩ አምበል ሚጌል በቀይ ካርድ ከሜዳም እንዲባረር ወስነዋል። ተባራሪው ሚጌል አፉን በመሸፈን ለቱርኩም ተጫዋች ምን እንዳለው ለጊዜው ባይታወቅም ባለፈው የካቲት ወር በአውሮፓ ሻምፒዮና ሊግ ውድድር የሪያል ማድሪድ እና የቤኔፊካ ክለብ ሲጫወቱ የቤኔፊካው ጃንሊካ ፓርቴኔ በማድሪዱ ቤንሴም ጁኒየር ላይ አፉን በማሊያው በመሸፈን ጸያፍ የዘረኝነት ቃል ማስተላለፉም ከተረጋገጠም ተጫዋቹም ከጾታዊ ጉዳይ ጋር ወይም ሆሞፎቢክ ጋር የተያዘ ስድብ መዝለፉን በማመኑ የአውሮፓ እግር ኳስ ማህበር ዩኤፋ 3 ጨዋታዎችን ለማገድ መወሰኑ ይህም ጸረ ዘረኝነት ህግም ቬኒ ሎ በሚል ቅጽል ስም እንዲጠራም ታውቋል። በዚህ የዓለም እግር ኳስ ውድድር ላይ የሚሳተፉ ሁሉም ተጫዋቾች ማስጠንቀቂያ የተሰጣቸው መሆኑ የታወቀ ሲሆን አፉን በመሸፈን ተገቢ ያልሆነ ምልክት ለማስተላለፍ ሞክሯል የተባለው የፓራጓዩ አምበል ሚጌል ለተቀሩትም ተጫዋቾችም አስተማሪ መሆኑም ተነግሯል። ጃፓንና ደቡብ ኮሪያም በቅንጅትም ካሰናዱት የ2002 ኤሮፓ አቆጣጠር የእግር ኳስ ውድድር ከ24 ዓመትም ጥንካሬ በኋላ በአዲስም የተዋቀረው በአውሮፓ ክለብ ውስጥም በርካታ ተጫዋቾችን በማሰለፍም የተካተተው የቱርክ ብሔራዊ ቡድን ወደ ቀጣዩ ግጥሚያም ይጓዛል የሚል ቅድመ ትንበያ ቢሰጠውም በ10 ተጫዋቾቹ በተጫወተው በፓራጓይ ብሔራዊ ቡድን ቀደም ሲልም በአውስትራሊያ ብሔራዊ ቡድን ተሸንፎም ከውድድሩ በጊዜ ሻንጣቸውን ሸንፈው ወደ ሀገራቸው ከተሰናበተው ከሃይቲ ብሔራዊ ቡድን ጋር ተቀላቅሏል። አሜሪካና ሜክሲኮ ወደ ቀጣዩ ውድድር ማለፋቸውን በመጀመሪያ ካረጋገጡ ቡድኖች መካከል መሆናቸውም ታውቋል። በዚህ ምድብ ዲ ውስጥ ለሁለት ግጥሚያዎች የጨዋታም ኮከብ ተጫዋች ወይም ማን ኦፍ ዘ ማች በመባል የተመረጠው የአሜሪካው ብሔራዊ ቡድን ተጫዋች ፍሎራን ቦልጋን የፊፋም ተሸላሚ መሆኑም ታውቋል።
በአሜሪካና ኢራን ስምምነት ተስፋ ተከፍቶ የነበረው የሆርሙዝ ሰርጥ መልሶ መዘጋቱን ኢራን አስታውቃለች። አሜሪካና እስራኤል በየበኩላቸው ተቃውሞ አቅርበዋል። አሜሪካና ኢራን የደረሱበትን ስምምነት ተከትሎ አሜሪካ በሆርሙዝ ሰርጥ ላይ የጣለችውን እገዳ በማንሳት የሆርሙዝ ሰርጥ ሙሉ ለሙሉ መከፈቱ በተገለጸ ማግስት ኢራን የሆርሙዝ ሰርጥን መዝጋቷን በይፋ ያስታወቀች ሲሆን ለዚህ መነሻው እስራኤል በሊባኖስ ላይ የሰነዘረችው ጥቃት መሆኑን አስታውቃለች። ኢራን በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ ተጽዕኖ ያለውና ስትራቴጂካዊ ጠቀሜታው የጎላውን የሆርሙዝ የባህር ሰርጥ ሙሉ በሙሉ መዝጋቷን ያስታወቀችው እስራኤል በሊባኖስ ውስጥ የተኩስ አቁም ስምምነቱን ጥሳለች የሚል ሲሆን አሜሪካ በሁለቱ ሀገራት መካከል የተደረሰው ጊዜያዊ የሰላም ስምምነት የመጀመሪያ አንቀጽ ተግባራዊ ሳታደርግ ቀርታለች የሚል ወቀሳም ተከትሎ ቀርበዋል። የአሜሪካ ጦር የኢራንን የባህር በር የመቆጣጠር ይገባኛል ጥያቄ ውድቅ ያደረገ ሲሆን የአሜሪካ ማዕከላዊ ሴንተር ኮም ባወጣው መግለጫ ኢራን የሆርሙዝ የባህር በርን የመቆጣጠር ስልጣን እንደሌላትና በዓለም አቀፉ የውሃ መስመር ላይ የንግድ መርከቦች እንቅስቃሴ ያለምንም መስተጓጎል እንዲቀጥል እንደሚያደርግ አስታውቋል። የሰላም ንግግሩና የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ወደ ስዊዘርላንድ በተጓዙበት ወቅት ውጥረቱ መፈጠሩ የቴህራንና የዋሽንግተን ባለስልጣናት በስዊዘርላንድ በሚደረገው የሰላም ድርድር ላይ ይሳተፋሉ ተብሎ የሚጠበቅ ቢሆንም አዲሱ የሆርሙዝ ሰርጥ እግድ ተጨማሪ ደንቃራ ይሆናል ተብለዋል። የአሜሪካን ልዑካን ቡድን ለመምራት ምክትል ፕሬዚዳንት ጄዲ ቫንስ ዛሬ ወደ ስዊዘርላንድ የተጓዙ ሲሆን አስታራቂ ወገኖች ውይይቱ ሳይሰናከል እንዲቀጥል በፓኪስታን ዋና አደራዳሪነት በመጀመሪያው ስምምነት በተቀመጠው የሁለት ወራት የጊዜ ገደብ ውስጥ ዘላቂ የሰላም ስምምነት ላይ ለመድረስ ተስፋ ተጥሎ እንደነበር አይዘነጋም። እስራኤል በሊባኖስ ላይ እየወሰደች ያለችው አየር ጥቃት የዲፕሎማሲውን ሂደት ስጋት ላይ የጣለው ሲሆን በእስራኤል ጦርና በሂዝቦላ መካከል የቀጠለው አስከፊ ውጊያ በዲፕሎማሲያዊ ጥረቱ ላይ ትልቅ ስጋት ይፈጥራል የሚል ወቀሳ ዛሬም ተከትሎ ቀርበዋል። እስራኤል በደቡብ ሊባኖስ ላይ በሰነዘረችው አዲስ የአየር ጥቃት ቢያንስ 16 ሰዎች መገደላቸውን የሚጠቅሱ መረጃዎች የወጡ ሲሆን እስራኤል ጥቃቱን የሰነዘረችው ሂዝቦላ አስቀድሞ ላደረገው ጥቃት ምላሽ ለመስጠት መሆኑን ብትገልጽም ጥቃቱ ግጭቱ እንዳይቀጥል አስቀድሞ የተደረገውን የሰላም ሂደት ስምምነት ወደ ከፋ ደረጃ ሊያደርሰው ይችላል የሚሉ ስጋቶች ተከትለው ቀርበዋል። የኢራን ማዕከላዊ ወታደራዊ አዛዥ እስራኤል በደቡብ ሊባኖስ ላይ በሰነዘረችው ጥቃት ምክንያት የሆርሙዝ የባህር ወሽመጥ መዘጋቱን ጥቃቶቹ ኢራን ከአሜሪካ ጋር የገባችውን ስምምነት የሚጥስ ነው በማለት የእርምጃውን ሕጋዊነት በተመለከተ መግለጹን ጀዚራን ጨምሮ የተለያዩ ዓለም አቀፍ መገናኛ ብዙሃን ለጉዳዩ ትኩረት ሰጥተው ዘግበዋል። የአሜሪካና ኢራንን ስምምነት ተከትሎ የተወሰነ መሻሻል አሳይቶ የነበረው የነዳጅ ዋጋ ተመልሶ ሊያሻቅብ እንደሚችል ተሰግቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቬንዙዌላናም ከኢራን ቀጥሎም ጎረቤታቸው ኮሙኒስት ኩባ ኢላማቸው ልትሆን እንደምትችል ፍንጭ ሰጡ። ፕሬዚዳንቱ ከአሜሪካው መገናኛ ብዙሃን አክሲዮስ ጋር ባደረጉት ቃለ ምልልስ ከኢራን ጋር የተደረሰው ስምምነት ዓለምን ከምጣኔ ሀብት ውድቀትም እንደታደገውም ገልጸዋል። ከኢራን ጦርነት በኋላም ስልጣናቸው ላይ ገደብ ይኖር ከሆነ ተጠይቀው ምንም ገደብ የለም ያሉት ፕሬዚዳንት ትራምፕ ምናልባትም የስልጣን ገደቦች ሊኖሩ ቢችሉም ገና ትምህርትም እንዳልወሰዱም አክለዋል። የኢራን ጦርነት ዓለም አቀፍ የምጣኔ ሀብት ማላሸቅም ሊያስከትል ይችል እንደነበረ የጠቀሱት ፕሬዚዳንት ትራምፕ አሜሪካና ኢራን ስምምነት መፈራረማቸው ሊፈጠር የሚችለውን ቀውስ እንደታደገውም ገልጸዋል። የኢራን ጦርነት ዓለም አቀፍ የምጣኔ ሀብት መላሸቅም ሊያስከትል ይችል እንደነበረ ጠቅሰው ተመሳሳይ እርምጃ በኩባ ላይ ሊወስዱ እንደሚችሉም በቃለ ምልልሳቸው ወቅትም ጠቁመዋል። ከኢራን በበለጠ ባሏት በኩባና በቬንዙዌላ ለአሜሪካ ካላቸው ቀረቤታም አንጻር እርምጃ ሊወሰድ እንደሚችል ፕሬዚዳንቱ ለጋዜጠኛው አቋማቸውን ገልጸዋል። ኩባና ቬንዙዌላ ጠቀሜታቸውን በተመለከተም ያነጻጸሩት ፕሬዚዳንት ትራምፕ ቬንዙዌላም ነዳጅ አላት፣ ኩባ የላትም። ኩባም ምርጥ የባህር ዳርቻዎች አሏት። ቬንዙዌላም የቅርብ ጎረቤታችን ስትሆን ኩባ ግን የኳስ ሜዳ ያህል ቀረቤታ አለችን በማለትም ኩባ የቱን ያህል ለአሜሪካም የአይንና የአፍንጫም ርቀት ያላት አገር መሆኗንም ጠቅሰዋል። በተያያዘና በአሜሪካ አስተዳደር ከ60 ዓመታት በላይ ማዕቀብ የተጣለባት ኩባም በአሁኑ ወቅት የወሊድ መቆጣጠሪያም፣ ቫይታሚን፣ የእርግዝና መመርመሪያ መሳሪያዎችም ሳይቀር እጥረት በመከሰቱ የሟቾች ቁጥር በከፍተኛ ደረጃ ማሻቀቡም አሜሪካም እጇን ከኩባም እንድታነሳም ሲሉ የኩባ የጤና ማህበር ድርጅትም ጥሪ አቅርቧል። ፕሬዚዳንት ትራምፕ ለሁለተኛ ጊዜ ወደ ስልጣን ከመጡ ጀምሮ ከ240 በላይ የተለያዩ ማዕቀቦችን በኩባ ላይ የጣሉ ሲሆን ኩባ በአመት ውስጥ ከ7.6 ቢሊዮን የአሜሪካን ዶላር በላይ ማጣቷም 651 የጤና ተቋማቷም ከአገልግሎት ውጭ መሆናቸውም ተገልጿል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።